ለብሩኖ ፈርናንዴዝ ከሽንፈቱ በኋላ ጥያቄ ሲያቀርብለት ጎንካሎ ራሞስን እኮ መጠቀም ይቻላል ሲለው ይሄ ያሰልጣኙ አሳፋሪ ውሳኔ ነውና ያለው። ያ ማለት እንግዲህ ሮናልዶ መጫወት አልነበረበትም እያለ ነው በሌላ አተረጓጎም። ቢያንስ እንዴት ዲፌንድ ማድረግ አልፈለገም ብሩኖ ፈርናንዴዝ? እንደዚህ አይመልስ ለምንድን ነው የሚሰጠው? ክርስቲያኖ ሮናልዶ ታሪክ የሰራ ተጫዋች ነው። 41 ዓመት ነው። ልብ በሉ። አሁን ብዙዎች ከሜሲ ጋር ምናምን ያነጻጽራሉ። እንዴ ሜሲ እኮ 38 ዓመቱ ነው። ሮናልዶ እኮ 41 ዓመት ነው። በ3 ዓመት ታላቅ ነው እኮ። እድሜ በጨመረ ቁጥር እንኳን አይደለም የ3 ዓመት ዲፈረንስ ይቅርና የ1 ዓመት ልዩነት ራሱ በአንድ የእግር ኳስ ተጫዋች ላይ ኢምፓክት አለው፣ ተጽዕኖ አለው። ስለዚህ ሁለቱም ማነጻጸር ልክ ነው ብዬ አላምንም እኔ። እንደዛ ከሆነ ለምን ሜሲንና ኪሊያን ምባፔን በሮናልዶና በሜሲ ደረጃ እያነጻጸርን አንቀጥልን? ሀያዎቹ ቤት እኮ ነው፣ ገና 30 አልገባም እኮ ኪሊያን ምባፔ። ገና ሪከርድ ሊሰብርበት እኮ ይችላል የሜሲን። ሜሲ እኮ ከዘንድሮ የዓለም ዋንጫ በኋላ ምናልባት ከተጫወተ በ42 ዓመቱ በ2030 የዓለም ዋንጫ። በነገራችን ላይ ሮናልዶ ከዓለም ዋንጫ ከዚህ ዓለም ዋንጫ በኋላ አልጫወትም ብሎ ነበርና ከትናንቱ ሽንፈት በኋላ ከቤተሰብ ጋር ተመካክሬ እወስናለሁ ብሏል። ሮናልዶ በጣም አንዱ ደስ የሚለኝ ባህሪው እልኸኛ ነው። እልኸኛ ነው ሲባል ደግሞ በፖዘቲቭ መልክ ማለት ነው። መርሳት የሌለብን የሮናልዶ ኳሊቲዎች አሉ። ክርስቲያኖ ሮናልዶ ማለት ሰብአዊነት የሚሰማው ተጫዋቾች እንኳን ወደ ሜዳ ሲገቡ ፖሊሶች፣ ሴኩሪቲዎች ሲያባርሯቸው፣ ሲከለክሏቸው፣ አንጠልጥለው ሲወስዷቸው ተዋቸው የሚል ትሁት እንደሆነ ይታወቃል። የሰው ልጅ እንዲጎዳ አይፈልግ። ሰብአዊነቱ በጣም የተለየ ተጫዋች እንደሆነ እናምናለን። ክርስቲያኖ ሮናልዶ በአውሮፓ ሻምፒዮንስ ሊግ 140 ጎል በማስቆጠር የእሱን ያክል ጎል ያገባ የለም። ክርስቲያኖ ሮናልዶ በዓለም ደረጃ 976 ጎሎችን በማስቆጠር የእሱን ያክል ጎል ያስቆጠር የለም። ቅድም ሶፊ እንዳለው 1000 ሊሞላ 24 ጎል ነው የቀረው። ክርስቲያኖ ሮናልዶ በወንዶች የእግር ኳስ ታሪክ የእሱን ያክል ጎል ያስቆጠረ የለም። ለብሔራዊ ቡድን 146 ጎል ነው ያገባው። 140 ለብሔራዊ ቡድኑ ማለት ነው። 146 ጎል ሪከርዱ በሱ እጅ ነው። አሁንም ነግራችሁ ትላልቅ የሰብራቸውን ክብረ ወሰኖች ነው። ክርስቲያኖ ሮናልዶ በብሔራዊ ቡድን ደረጃ የእሱን ያክል የተጫወተ አንድም አጠገቡ የሚደርስ ተጫዋች የለም። 232 ጨዋታዎችን ለብሔራዊ ቡድን ተሰልፈው ተጫውቷል። ክርስቲያኖ ሮናልዶ በ6 የዓለም ዋንጫዎች ላይ ጎል በማስቆጠር ብቸኛው ተጫዋች ነው። ብቸኛው የመጀመሪያው ተጫዋች ማለት ነው። አሁን ባለው ነባራዊ ሁኔታ የመጀመሪያውም ብቸኛውም ተጫዋች ነው በ6 የዓለም ዋንጫ ላይ ጎል በማስቆጠር። ሌላውን ብናነሳ የክርስቲያኖ ሮናልዶን ገድል መዘርዘር ብንጀምር እርግጠኛ ነኝ የዛሬ ፕሮግራም አይበቃንም። በዛ ላይ ፖርቹጋል ክርስቲያኖ ሮናልዶ ከመምጣቱ በፊት ወይም ክርስቲያኖ ሮናልዶ የሚባል ተጫዋች ከማግኘቷ በፊት ምንም ዋንጫ አልነበራትም። ኤግዛክትሊ ክርስቲያኖ ሮናልዶ የሚባል ተጫዋች ወደ ፖርቹጋል ብሔራዊ ቡድን ከመጣ ወዲህ 3 ዋንጫዎችን አንስታለች። በትክክል